ደግነሽ አለሽ እህት አለም እንዴት ነሽ? እቺ ልቃ ከስሽ ለመጠየቅ ናፈቅሽ እታች አስቀምጬው ነው ያልችለው። ያመጡልኛል ዘበኞቹ ጥፍት ዘበኞቹ ያመጡልኛል ያልችለው። ቶሎ ነው ስልሽ እኮ ዘገኘሽ ዘገኘው ለኔ ዘገኘሽ እውነት ከአይኔ ራቅ አልሽብኝ። ደህና ነሽ? እንዴት ነሽ? አለሁልሽ። ምቾትሽ ግን ቤተሰብ ምቾቷ አይገለጽም። ያድሮም ቆንጆ ነች፣ የበለጠ ደፍቶባታል። ታሽኮረም ያው መቼም አብረሽ እያደርኩ ደህና ነሽ ልበልሽ። በሰከንድ ስለምትናፍቂኝ ነው። ቤተሰብ ቆንጆ እኮ እኔ ደግሞ እና ሁሉ ሰላም ቆይታ እግዚአብሔር ይመስገን ደህና ነኝ። ከአንቺ ናፍጥኝና ሀሳብ በስተቀር ያለሽ እኔ ትችሽ ከወጣ በኋላ ምን ተሰማኝ? ብዙም አልተሰማኝም። ለምን ያው ቶሎ ትመጫለሽ ብዬ ስላሰብኩኝ እንዳሰብኩት ግን ሳይሆን ትንሽ ከሰጠሽ ደቂቃ እውነት ትንሽ መንገዝ ወስብ ደህና ነሽ አይደል? ሁሉ ሰላም እና የኔ ውድ እህት አንድ ነገር ላማክርሽ ነበረ። እኔ የምልሽ ማነው ያ እንትና በቀደም ያስወጣት በቀደም ወጣ ብዬ ያስወጣት እንትና ደስታ። አንዳንዴ ስሙ የሚጠፋብኝ ስሙንም ለመጥራት ስለማልፈልግ ማለት ነው። እሱ ደስታ የሚል ሰው እንዴት ነው የሚጠራው? 3 ፊደል ነው ግን ያው ሰው ደስ ስላናደደኝ ስሙም ጠፋብኝ እና የመጣ ሁላችሁ ለአንቺ ሊረብሽ ይችላል፣ ግን እየረበሸሽ ነው ብዬ ነው የማስበው። እኔ ማለት ነው ለአንቺ ላይ መስልሽ ይችላል፣ ለእኔ ግን እየረበሸሽ መሆን ነው እየተሰማኝ ያለው። ያው ትላንትና አብርሃምንም አግኝቼው አንዳንድ ነገር አውርቼዋለሁ። ምንድን ነው ያው እሱ እዚህ በሚመጣበት ሰዓት አንቺም ከእሱ ጋር ያለሽን ነገር እንትን እያለ ነው እየተግባባ ነው ያለው። እሷም እልህ ይዟታል፣ እኔም እልህ ይዞኛል አለሽ። እንደዛ ብሎ አለኝ። እንግዲህ ፈጣሪ ይወቀው። አንተ ለምን እንደዚህ ትሆናለህ ምናምን ብዬ በጣም ነው የተቆጣሁት። በጣም ስቆጣ እሷስ የኔ ብቻ ነው ወይ ታየሽ? የእሷስ አልታየሽም አለኝ። የእሷ ምንድን ነው ስል አንድ ደስታ የሚባል አለ በመሀላችን ገብቶ እንትን የሚለን ሰላም የሚነሳና አንዳንዴ ልጁን አፍቆኝ ራሱ ወደ ቤት ልጁን ለማየት ሲሄድ እሱን ነው ማገኘው፣ ከቤት አይወጣም ብሎ አለኝ። እና ከዛ ሁሉ ንትር ከዛ ሁሉ ጭቅጭቅ እስቲ እሱም እልሁ እንዲለቀው አንቺም ደግሞ ይሄ ደስታ ከሚባለው ልጅ ትንሽ ራቅ እንድትይ። እሱ እኮ ዛሬ ነው የመጣው ደስታ ዛሬ ነው የመጣው ዛሬ ነው የመጣው ትናንትና ምናምን የመጣ ሰው ነው። ይሄ እነሱ የመጣላት ምክንያት አይደለም። ሲቀጥል ደግሞ ሲወል እየተጋባ ከሆነ እኔ ግን ወል እየተጋባ አይደለም። ኖሮ ከዚህ በፊት ማረገው ነገር ነበር። ግን የኔን ነገር ከእሱ ጋር ያለኝን ነገር ሁሉም ነገር ስጨርስ ነው ወደ ራሴ ነገር የመጣሁት። እሱ ልክ ሆኖ እያደረገ ያለው እንግዲህ ምንም ማረጋገጥ በእለቤት አይገነባም። አፈረሰው እንጂ እኮ ለምን እንዴት አደርጋለህ ምናምን ብዬ ስለው እልህ ይዞኝ ነው አለ። እልህ ደግሞ ይሄ በእንደዚህ አይነት ነገር በትዳር አለም እልህ ጥሩ አይደለም ምናምን ብዬ እሱን በጣም ተቆጥቼዋለሁ። በጣም አንተም ራሱ እያደረግ እየሰራ ያለው ነገር ጥሩ መስሎ ከታየ በጣም ጥሩ አይደለም፣ መጥፎ ነገር ነው። ውድ ቤተሰቦች እንግዲህ ዛሬ ማለት አንዳንድ ነገር ከተጠቀምኩኝ በጣም ይቅርታ። ምክንያቱም የሩታ እህት ናት ብዬ ግን የምትሰራውን ስህተት ደግሞ አላልፍላትም ማለት ነው። እዚህ ጋር ደስታ የምትዩ ማለት ነው የሩታ እህት ልንገርሽና ደስታ የመጣው ትላንትና ነው። ሩታም ነግራሻለች ማለት ነው። እስከ ዛሬ የት ነበራችሁ? ቆይ በአብርሽ ቤተሰብ በሩታ ቤተሰቦች ማለት ነው ሌላ ትልልቅ ሽምግልና የለም? የአብርሽ እህትና የሩታ እህቶች ብቻ ናችሁ ያላችሁ? እውነት ትዳራቸው የምትፈልጉት ከሆነ ማለት ነው እዚህ ጋር እያንዳንዳችሁ መሸቀያ እያረጋችኋት ሩታን ክብሯን ዝቅ አታድርጓት እባክሽ ማለት ነው። እባክሽ እህትሽ ከሆነች በተግባር ካሜራ ሳትደቅኝ በፊት ምከሪያት። ደስታ አያዋጣሽም፣ አይሆንሽም። ቤተሰብ የምትወስጃት ከሆነ ካሜራ የአንድ ቀን ቪዲዮ መቅረጽ መሸቀል ይብቃሽ ማለት ነው። ገባሽ አይደል? ሩታ እናንተን ልታሳድግ እናንተን ከፍ ልታረግ ብዙ ዋጋ እየከፈለች ነው። ያንን የምትከፍለውን ዋጋ እወቁላት ማለት ነው። ትዳር ልጅን በመደበቅ አይደለም፣ ልጅን በመሸግሸግ አይደለም። አብርሽ ልጁ ስለናፈቀው እንዴ አንቺ በገንዘብ ነው እንዴ የምትገዢው አብርሽን
እዚህ ጋር እኮ አብርሽን እኮ በልመና ነው የምታመጭላት ለሩታ አይደል? ልጁን ደብቀሽበት፣ ልጁን ሸሽገሽበት ሩታን ፈልጎ ሳይሆን ማለት ነው አብርሽን ፈልጎ መጥቶ ነው ሩታን የሚፈልጋት ማለት ነው። ሩታ ነግራሻለች። በቃ ከዛ በፊት 80ዋ ስላልተቀደደ ስላልተለያዩ ምንም አይነት ህይወት አልጀመረችም ነበር። አሁን ግን ከሱ ህይወት ወጥታለች። 80ውን ቀጥታለች። ተለያይተዋል። በልጁ ጉዳይ ከተገናኙ ይገናኙ። ስለ ሩታ ማንም አያገባውም። ደስታን ወደዋለሁ አፈቅረዋለሁ ካለች ማግባት መኖር መብቷ ነው። አትከልክሏት ማለት ነው። እዚህ ጋር ማን ነው ጥፋተኛ? በመጀመሪያ ደረጃ ማለት ነው አንቺ ማለት የሩታ እህት በጣም ይቅርታ፣ ከየትም ቦታ መጥፎ እንድትሆኝ አትፈልጊም። ምክንያቱም የአብርሽ ኦዲየንሶችን ወደው ፈቅደው አንቺን ሊያበረታቱሽ ነው የምትፈልጊው። የእህትሽም ኦዲየንሶች እንደዛው ማለት ነው። እንደዛ አይደለም። እኔ ባለፈ ከአብርሽ ጋር በሰራሹ ቪዲዮ ራሱ በጣም ልሰድብሽ ነበረ። እዚህ ጋር አብርሽን በገንዘብ እየገዛሹ የኔ ጀግና የኔ አንበሳ እያልሽ እህትሽን ጉድጓድ ውስጥ እየከተሻት ነው። ዛሬ አንቺ በልመና አምጥተሹ ልጁን ደብቀሽበት ልጁን ሸሽገሽ ወደ እህትሽ ጋር መጣ። ነገስ ምን ታመጫለሽ? ሩታና አብርሽ የሚያስታርቅ መንገድ ይሄ መንገድ አይደለም። ገባሻ? ልጅ በመደበቅ አይደለም አብርሽና ሩታ በአንድ መኖርና ትዳርን ማክበር የሚለምዱት ማለት ነው፣ ወይም ደግሞ የሚማሩት። እዚህ ጋር ሽምግልና አለ። ከፈለጋችሁ አብርሽና ሩታ ህይወታቸው መቀጠል የምትፈልጉ ከሆነ በሽምግልና በቤተ ክርስቲያን አስታርቁ። አይም ደግሞ ካቃታችሁ ደግሞ እየመጣችሁ ተራ በተራ ሩታ ጋር ትጭሁ እንዴ። 80ውን ሳይቀድ አብርሽና ሩታ ሆነ ብለው ከተጣሉ የሆነ ግጭት ከተፈጠረ አብርሽ ሮጦ ሴት ጋር የሚሄድ ነገር፣ ከሴት እንኳን አንድ ቀን ተቆጥቦ ማያቅ ነገር፣ እርጉዝ እያለች እሷ ስታነባ እሷ ያን ሁሉ እንባ ስታወርድ እሱ ጥሏት ሌላ ሀገር ሲሄድ የት ነበርሽ? ምን እየሰራሽ ነበረ? ለምን በሳቱ ሩታን ወስደሽ አልደበቅሽም? አብርሽ እኮ ትዳሩ ያፈረሰ ወንድ እኮ አይመስልም። ገባሻ? በደስታ ነው የሚኖረው፣ በደስታ ነው የሚያሳልፈው። እየሳቀ ማንም ሴት እየሳመ ለማንም ዩቱብ እየሰራ ነው እኮ የሚያሳልፈው። እየመጣችሁ ሩታ ጋር ለምንድን ነው የምትጮኹባት? በቃ የራሷ ላይፍ ትኑርበት። ታያት እንዴ! አንድ ልጅ ወልዳለች ብላችሁ በቃ ከልጅ ጋር ልትቀቅሏት ነው። እየኖረች ነው አይደለ? ልጇ እያሳደገችው ነው አይደል? ደግሞ ታውቂያለሽ በደንብ ደስታና ሩታ በምን አይነት ሁኔታ እንደሆኑ ማለት ነው። በዚህ ልክ እህትሽን አሳልፈሽ ለምንድን ነው ለሚዲያ የምትሰጫት? ወይስ የሩታ እህት ስለሆንሽ የሩታ ኦዲየንሶች አንናገርሽም ብለሽ ነው አስበሽ ነው? እንናገርሻለን፣ እናከብርሻለን፣ በጣም ከሩታም የበለጠ ቦታ እንሰጥሻለን። ነገር ግን ሩታ ላይ ያልሆነ ነገር ስታመጪ ደግሞ አይሆንም። ቤተሰብ ጋር ትሂድ የምትሉ ሰዎች ማለት ለምንድን ነው የምትሄደው? እስከ መቼ ድረስ ነው ከቤተሰብ ጥገኝነት ይዛ የምትኖረው? ቤተሰብም እኮ ይሰለቻል። ቤተሰብም እኮ ይደብራል እኮ። ገባችኋ? ለምንድን ነው የራሷን ህይወት ማትኖረው ሩታ? የራሷን ህይወት በራሷ ቤት ትኑር። የምን እናት አባት ቤት ነው? እናት አባት ቤት እየሄደች እየተሸገሸገች እየተደበቀች ልመና ነው እንዲህ አብርሽ የምታመጣው? እሱ እኮ ነው የበደላት። እሱ እኮ ነው ትቷት ሄደ ወደ ሴት ጋር እንጂ ሩታ አይደለም ወደ ወንድ ጋር ሄደችው። በመጀመሪያ ደረጃ አብርሽ ይሄንን ሁሉ ድርጊት ሲያደርግ ሲሰራ የት ነበራችሁ እያንዳንዳችሁ? ዛሬ የሩታ ህይወት ሲቀየር ወይም ደግሞ ሩታ አምሮባት ስታዩ ከነ ቤተሰብ እንዴ አንቺም ጠላት ነሽ እንበል እንዴ? የሩታ እህት አንቺም ትቀኛለሽ እንዴ በእህትሽ? በዚህ ናክ ለራስሽ ዩቱብ ብለሽ እህትሽን ለምንድን ነው የምትሰጫት? አረ ዩቱብ አባቱ ባናቱ ይተከል። ይሄ ዩቱብ ማለት ነው በጣም ነው ያናደርሽኝ፣ እውነት ለመናገር ማለት ነው። በጣም ከምንም በላይ ማለት ነው። በእህትሽ ድርድር አታቂም፣ እንዳትደራደሪ። ወንድ ቢሄድ ወንድ ይመጣል እንዴ? ምንድን ነው አብርሽ ሄደ እንጂ ምን መጣ? እህትሽን ጎበዝ ሆነሽ እንድትጠነክር ካልሆነ አዎ የደስታ ነገር ወደ ኋላ ብታረጊ፣ እሱንም ካሜራ እየደበቅሽ አይደለም እህትሽን የምትወደው የምታከብረው ቦታ የምትሰጠውን ባል እያመነጨቅሽ ስሙን አላውቀውም እያልሽ መናገር ሳይሆን ካሜራ ወረድ አርገሽ እህትሽን ቆንጠጥ አርገሽ መምከር። ይሄ ህይወት አያዋጣሽም። የዚህ አንቺ መነሻ ማሳየት ከፈለግሽ ለብቻሽን ሆነሽ ሴት ልጅ ወጥቃ ለብቻዋ እንደምትነሳ አሳይ ብለሽ መምከር። ነገር ግን ልጅሽን ደብቂ፣ ደስታም የሚባለው እንዳይደውልልሽ። አብርሽም ልጁ ሲያናፍቀው ይመጣል። ይምጣ ታዲያ። ቢመጣስ በናፍቆት ነው እንዴ አንቺ አብርሽን የምትገዢላት ለሩታ የምታመጪላት ማለት ነው? እሱ አይፈልጋትም፣ ሩታን አይፈልጋትም። እሱ የሚፈልገው መንዘላዘል ነው። በቃ እንዲዘላዘል ለምንድን ነው ማትፈቅጂለት አንቺ? ለምንድን ነው ማተዩ? ተዩ